ደጌ ክብሬ ናት ማረጌ ሽታ አንቺ ያላህ ስጦታ። ሁለት እውነት ክፍል 10። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፎዚ ቤተሰቦች ሰላም ብያለሁ። ሰላማችሁ ይብዛልኝ በያላችሁበት ኢንሻአላህ። ለምታበረታቱ በሙሉ ከልብ ነው የማመሰግነው። እንግዲህ ክፍል 10 ቀጥሏል ማለት ነው ታሪካችን። ልብሴን ለባብሼ ጨርሼ መስታወቱ ፊት ቆሜ የፀጉሬን ሳበጥር ሰኩት ዛለች ብለና ያቆም ነው። እኔና ኢልሃም ባልና ሚስት የምንሆንባትን ቅጽበት እየቀረበች ነው። እዛው ድንኳን ውስጥ ተቀምጠን ኢልሃም አባት ረጅም ምክር ከመከሩን በኋላ የጋብቻ ወረቀቱ ላይ እንድፈርም አስጠጉልኝ። የሆነ እስር ቤት የምገባ እስኪመስለኝ ድረስ ባዶ ሆንኩ። የሞት ሞቴን ነው። እስክርቢቶውን ከቢላል ተቀብዬ ስፈርም ወዲያውኑ ረምላ ወረቀቱን ኢልሃም ጋር ወስዳ አስፈርማ ለቢሉ አቀበለችው። ፍጥነቷ ገረመኝ። በቃ እኔና ኢልሃም ባልና ሚስት ሆንን ማለት ነው። አለቀ። ድንኳኑ ውስጥ ትንሽ ሲያሟሙቁን ቆዩና ኢልሃም ወዳለችበት ክፍል እንድንሄድ አዘዙኝ። ባልፈልግም በግድ ከተቀመጥኩበት አስነሱኝ። ወደ ውስጥ ይዘው ከገቡ በኋላ እኔን ግባ ብለውኝ ተመለሱ። የትኛው ክፍል እንደሆነች ያለችው አላውቅም ነበር። እንደውም አይቻታለሁ ብዬ ለመዋሸት አሪፍ አጋጣሚ ሆነልኝ። ቀስ ብዬ ልመለስ ወደ ኋላ ስዞር ረምላ ጁድ ብላ ጠራችኝ። እየተናደድኩ ዘወር ስል እዚህ ናት አለችኝ። እሷ ወደ መጣችበት ክፍል እያመላከተችኝ እድሌን እያማረርኩ እንደምንም ፈገግ ብዬ እሺ አልኳትና ገባሁ። ስገባ ኢልሃም ብቻዋን አልጋው ላይ ለበሩ ጀርባዋን ሰጥታ ቁጭ ብላለች። ቆይ እሺ ምንድን ነው የምላት? ቀስ ብዬ ወደ እሷ ተጠጋሁና ኢልሃም አልኳት። ኢልሃም ሳትወድ በግዷ እንዳለበሷት ያስታውቃል። ቀስ ብላ ዞረችና አቤት አለችኝ። ቁጣ የቀላቀለ ድምፅ ነበር። ስትዞር አይኔን ወደ መሬት ተከልኩ። ሰው በዚች ቀን ውዱን ለማየት አይኑን ይጎለጉላል፣ እኔ ግን እሰብራለሁ። ከራሴ ጋር እየታገልኩ ቀና ስለ አይኖቿ ብቻ ናቸው የሚታዩት። ከአይኖቿ በታች በቀይ ስስ ጨርቅ ሸፍነዋለች። ሳስበው መገለጥም አልፈለገች። አረ አትቆጪ፣ በኋላ ደግሞ ተናግሬ የማላውቃቸውን ቃላት ተናገርኩ ምናምን ብለሽ እንዳትቀውጭው አልኳት። ደነገጠች። የዛኔ ተደብቄ እንደሰማኋቸው አታውቅም ነበር ማለት ሰምተህ ነበር አለች ግራ እየተጋባች። አዎ ኮራ ጀነን አልኩባት። ለምን ትዳሩን እንደማልፈልገውም ጭምር አለች። ከተቀመጠችበት ተነስታ ወደ እኔ እየመጣች እሱን እንኳ አልሰማሁም፣ ግን ለምን እንደሆነ አውቃለሁ። ረምላ ነግራህ ነው? ምንድን ነው? ይቺ ልጅ ለአንድ ቀን መርማሪ ፖሊሱና ታውቃለች እንዴ? አፋጠጠችኝ እኮ። አይ አይደለም፣ የታወቀ ስለሆነ ነው አልኳት እጅን እያፋተኩ። ጁነይድ አትቀልድ፣ እስኪ ዛሬ እንኳን ከልብህ ሁን። አንቺ ራስሽ እምቢ ማለት አቅቶሽ በግድ የራስሽ እንደሆን ስታደርግኝ ልብ ኑሮሽ ነበር። አናደድኳት። ከአይኗ እንባ ሊወጣ ምንም አልቀራትም። የምትናገረው እንድታጣ አድርጌ ነበር የመለስኩላት። ከዚህ በላይ እኔም ክፍሉ ውስጥ መቆየት ስላልቻልኩ ትቻት ወጣሁ። ወደ ቤት ሄድን። እስከ ምሽት ድረስ ኢልሃም ከቤተሰቦች ጋር ስትጫወት ቆየች። አሊያ በደስታ ልትሞት ምንም አልቀራትም። እኔ ወንድሟ፣ ኢልሃም ደግሞ ጓደኛዋ ፍንክንክ ነው ያለችው። እስከ ዛሬ የደበቀችውን ሳቅ ሳይቀር ነው ረሙን ያወጣችው። ኢንሻን ከሰገድን በኋላ ዚያድ መኪና ይዞ መጣ። ወደ ሆቴሉ ሊወስደን ቤት ሁሉንም ተሰነባብተን መኪና ውስጥ ገባን። ልክ እንደገባን ዚያድ
ወደኛ እየዞረ ባልና ሚስት ከአንድ ባህር ይቀዳል አሉ። እናንተ ምነው ፊታችሁን ዝናብ ያዘለ ዳመና አስመሰላችሁት እኮ። ፈታ በሉ እንጂ አለን። ፈታ በሉ ደስ ይላል። በግድ እየተዳሩ አለማልቀሳችን ራሱ ትልቅ ፈገግታ ነው። እስኪ ዝም በል ንዳው አልኩት እየተናደድኩ። ቸኩለሻል እንዴ ሙሽራው? የት ታመልጠሃለች? ፈረሱም ሜዳውም አለ አለኝ እየሳቀ። ዚያድ እኮ አያውራ፣ ምኑን ከምኑ ያገናኘዋል? ዝም አልነው። መኝታ ክፍላችን እንደገባን ኢልሃምም ምንም ሳትናገር መታጠቢያ ቤት ገባች። እሷ ስትወጣ ደግሞ እኔ በተራ የገባሁ። ከሻወሩ ከሚወርደው ውሃ ጋር ይፋቅልኝ ይመስል በጣም ብዙ ቆየሁ። ጨራርሼ ስወጣ ኢልሃም ተኝታለች። እንቅልፍ እንዳልወሰዳት እርግጠኛ ነኝ። እኔም እሱን ስለነበር የምፈልገው ጸጥ ብዬ ገብቼ ተኛሁ። በጣም ስለደከመኝ ነው መሰል የሌለ እንቅልፍ ነው የወሰደኝ። ከሌሊቱ 9 ሰዓት ሲል የመኝታ ክፍሉ መብራት ሲበራ ተሰማኝ። እንደምንም አይኔን ገልጬ ስመለከት ኢልሃም ወደ መታጠቢያ ቤት እየገባች ነው። ትንሽ የውሃ ድምፅ ካሰማች በኋላ ተመልሳ መጣች። ከስግደት በፊት የሚደረገውን ትጥበት እንዳከናወነች ያስታውቃል። ክፍሉ ውስጥ ለደንበኞች መስገጃ ተብሎ ከተቀመጡበት መስገጃዎች አንዱን አነጠፈች እና መስገድ ጀመረች። ቀጥ ብዬ ሰዓቱን አየሁት። 9 ሰዓት ከ10 ይላል። ገና እኮ ፈጅር አልደረሰም። ምንድነው የሚያንቀዠቅዣት? ከቆይታ በኋላ የፈጅር አዛን ከተማዋን አጥለቀለቃት። ያኔ ሸይጧን እኮ አያድርስ ነው። እስካሁን ድረስ በኢልሃም ሶላት ስዘባርቅ እንቅልፍ በአይኔ ያልዞረውን ሰዓቱ ሲደርስ ይዞኝ ዥው አለ። በጣም አሪፍ ህልም ላይ ነበርኩ። ድንገት ፊቴ አካባቢ ሲቀዘቅዘኝ ተሰማኝ። ብንን አልኩና ፊት ለፊቴ ወገቧን ይዛ ወደ ቆመችው ኢልሃም እያየሁ ያምሻል እንዴ አልኳት በንዴት። ኢልሃም በእጇ የያዘችውን የውሃ ብርጭቆ እያስቀመጠች አልሐምዱሊላ ሙሉ ጤነኛ ነኝ አለችኝ። የሚያስረጨው አሁንም ተናድጃለሁ። ሶላት የሚሉት ጤና እየጠበቅኩ ነው አለች ኮስተር ብላ ወደ መስገጃዎቹ እያመላከተች። ቁጥጥር ታበዛብኛለች አላልኳችሁም እንዴ? ፈጅር ሶላት በሰዓት መስገድ የሚከብደኝ ነገር አልነበረም። ከዚህ በኋላ ግን የሚቀርልኝ አይመስለኝም። ተነስቼ ወደዋ አድርጌ እንደጨረስኩ እኔ ከፊት ኢልሃም ደግሞ ከኋላ ሆነን ሰገድን። ምን እንደሆነ አላውቅም፣ እዛው መስገጃው ላይ እንድቆይ ልቤ ፈለገ። እጆቼን መነሳት ፈለጉ። አንድ ቀን አስታውሾ የማላውቀውን ጌታዬን ዛሬ ግን ተማጸንኩት። ኢላሂ አንተ የታላቆች ሁሉ ታላቅ፣ የሀያላን ሁሉ ሀያል የሆንክ ጌታ ነህ። ሳልጠይቅህ ሰጥተኸኛል። ለዛ ምስጋና ይገባህ። ኢላሂ ልቤ ውስጥ ያለውን ስሜት ከኔ በላይ አንተ ታውቃለህ። በአሁን ሰዓት ለማን እያመነታ እንደሆነ ማንን እንደወደደም ታውቃለህ። ሰኪናዬን እንድትሰጠኝ ባለምንህም ኢልሃምን ግን እንድታስቀርልኝ ለምኝህ ነበር። ይሁንታህን ግን አላገኘም። ኢላሂ አሁን ላይ ይሁንታህን የሚሻ ፍላጎቴ ሶብር እንድሰጠኝ ነው። በጣም ችኩል ነኝ። ስሜታዊ ሁኜ ወደፊቴን የሚያበላሽ ውሳኔ ላይ እንዳልወድቅ አደራህን ያ አርሐም ራሒሚን፣ ያ አርሐም ራሒሚን፣ ያ አርሐም ራሒሚን አለቀስኩ። ድምፄን ከፍ አድርጌ እንደጠየቅኩ ያወቅኩት ኢልሃም አሚን ስትል ስሰማ ነው። ግራ በመጋባት ስሜት ዘወር ብዬ ሳያት ከመስገጃው ላይ ተነሳችና አልጋው ላይ ጋደም አለች። ብዙም አልቆየችም፣ እንቅልፍ ይዟት ሄደ። እኔ እንኳን እንቅልፍ ጠፍቷል። ሶፋው ላይ ቁጭ አልኩና በሀሳብ ሌላ ቦታ ሄድኩ። 12 ሰዓት ሲል ስራ ማርፈድን የሚያበስረኝ የሰኪና ጩኸት ክፍሉን አቀወጠው። ጁድ፣ አንተ ጁድ ተነስ፣ አንተ አዝግ
አንተ እኮ ስራ ረፈዴ። የኔ ቀውስ ተነስ። ኢልሃም ደንግጣ ነው ከአልጋው የተነሳችው። እንደ አይነት አላርም በህይወት ዘመኗ የትም የምታገኝ አይመስለኝም። ሀሀሀ ተነስቼ ሳጠፋው ተናዳ ነው የምታየኝ። አሁን ሁለታችንም ልብሳችንን ቀያይረን ወደ ቤታችን ለመሄድ እየተዘጋጀን ነው። 12 ሰዓት ተኩል ቢሆን ነው የመኝታ ክፍሉ በር በኃይል ተቆረቆረ። በዚህ ሰዓት ማን ሊሆን ይችላል ብዬ እየተጠራጠርኩ እስከፍተው እነ ዚያድ ናቸው። ወይ ጉድ! ደግሞ ምን ሊሰሩ መጡ? ምን ነው አልኳቸው። ሳቃቸው ገርሞኝ። ናት አይደለችም አለ ዚያድ። ምን ማለት ነው ደግሞ እሱ አልኳቸው። ያልገባኝ መሰልኩ እንጂ ለማለት የፈለጉት በደንብ ገብቶኛል። ሳልነካት ያደርኩትን ልጅ ምን እንድላቸው ነበር የጠበቁት? ዚያድ ኡፍ አንተ ደግሞ ወተት ነጭ ነው ካላሉ አይገባህም አለና ትቶን ሄደ። በጧቱ ተክለፍልፎ መጥቶ እንድህ ቅስሙን ስብር አድርጌ ላኩት። የኔ ነገር ወደ አሁኑ ቢላል መኪና ይዞ መጣና ወደ ቤት አደረሰን። ከመኪናው እንደወረድን ቢሉ ከውስጥ ሆኖ የቤቱን ቁልፍ ወረወረልኝና ይመቻችሁ ብሎን ሄደ። ንግግሩን ከቁብ ሳልቆጥር ቀጥ ብዬ የኮንዶሚኒየሙን ደረጃ ወጣሁት። በር ላይ ቆምኩና ቁልፉን ስከፍት ኢልሃም ከጎኔ መታ ቆመች። በድንኳኗ ላይ ስትከብድ በአላህ ምን ያለበት ፈታ ያለ ልብስ ብትለብስ የሚያጨናንቅ። ኢልሃም በአይኔ ልገላት ምንም አልቀረኝም። ፈርዶባት የኔ ሚስትም አይደለች። ልትለምደው ግድ ይላታል። ቤቱን ከፍተን ስንገባ የሚገርም ነገር ተመለከትን። ከምንጣፍ ቲቪ፣ አልጋ እና አንዳንድ ዋና እቃዎች በስተቀር ሳላሟላበት የወጣሁት ቤት ነው እንዴ! ከትልልቅ እስከ ትንንሽ እቃ ጢም ብሎ ነበር። ኪችን ገብቼ ማንኪያ ሁላ አልቀረም ሳገኝ። አሁን ቢላል ለምን ቁልፉን አልሰጥም እንዳለ ገባኝ። ስልኬን አንስቼ ቶሎ ደወልኩለት። ወዳው አነሳውና ከኔ ወሬ ሳይጠብቅ ምስጋና አያስፈልግም ለወንድማችን ከዚህም በላይ ብናደርግ ደስ ይለን ነበር አለኝ። ወንድማችን ስንት ናችሁ አልኩት እየተገረምኩ። ሁላችንም ነን። ዚያድ፣ ሳባ፣ አድናን፣ ሚፍታህ፣ ኑረድን፣ ረምላ፣ አሊያ፣ የአክስትህ ባል ሳይቀር አለኝ እየሳቀ። የእውነት ምን ብዬ እንደምናገር ግራ ገባኝ። ለእኔ ማሰባቸው ብቻ በቂ ነበር ቢሉን ያለ የሌለ ምስጋና ቃል አከናነብኩትና ስልኩን ዘግቼ ቤቱን ቃኘሁት። መካከለኛ ስፋት ካለው ሳሎን ቤት ውስጥ እኔ የገዛሁት ምንጣፍና ቲቪ ተቀምጧል። በቲቪ ውስጥ ለፊት ደግሞ 3 ፍራሾች ተሰካክተው አረቢያን መጅልስ መስለው ተደርድረዋል። ከፍራሾቹ ላይ ደግሞ በትክክል የተደረደሩት ትራሶች ልዩ ውበት ሰጥተውታል። ሰው የኖረበት ይመስል ከአንድ ፍራሽ ጠርዝ ተሰካክቶ ረከቦትና ሲኒ ተደርድሯል። ይህ ነገር እንዴት ትዝ እንዳላቸው ሁላ ነው ያስደነቀኝ። አንደኛው መኝታ ክፍል ስገባ ደግሞ እኔ ከገዛሁት አልጋ፣ ቁምሳጥንና ኮሜድኖ በተጨማሪ እነ ቢሉ የልብስ ማጠራቀሚያ ቅርጫት ሁላ አልቀራቸውም ነበር። ሁለተኛውን መኝታ ቤት ተመሳሳይ ለውጦች ተደርገውበት ነበር። ከሁሉም የገረመኝ ደግሞ የሁለቱም ውስጥ የመጽሐፍ መደርደሪያ ማስገባታቸው ነው። ምናልባት ከኢልሃም ብለው ይሆናል እንጂ እኔማ ሲያልፍም አይነካካኝ። ቆይ እሷስ ልታነብ ባልሆነ በግድ አንብቡ ነው መሰለኝ። ሃሃሃ ሻወር ቤቱ እንኳን መጀመሪያውኑ ሁሉም የተሟላለት ነበር። ኪችኑ ደግሞ ለየት ያለ አድርገውታል። ብቻ ምን ልበላችሁ፣ ዝም ብሎ መኖር ብቻ። አሁን የጨነቀኝ ያለው የኔና የኢልሃም ጉዳይ ነው። እንዴት እንደምንዛለቅ እየገባኝ አይደለም። ኢልሃም ቶሎ ትናደዳለች። እኔ ደግሞ ዝምታና ቶሎ መገንፈል አይስማማኝም። በዛ ላይ ደግሞ ኡፍ ምን አባቴ ነው የሚሻለኝ? ሀሳቡ እናቴን ማስደሰት ነበር። የእናቴንም ደስታ አይቻለሁ። እኔ ግን ደስታ ላገኝ አልቻልኩም።
እማዬ ራሴን እንድንከባከብ አስጠንቅቃኛለች። ያ ፍቅር አዋቂው ጁነይድ ቢሞትም እንደ አዲስ ለማስነሳት እንድሞክር አዛኛለች። እስኪ አላህ ያሳምረው። አህባቢ እንግዲህ ክፍል 10 ይህን ይመስላል ማለት ነው። በክፍል 11 እስከምንገናኝ ሰላማችሁ ይብዛልኝ። ሰላሙ አለይኩም ወረህመቱላሂ ወበረካቱ። ደጌ ክብሬ ናት ማረጌ ሽታ አንቺ ያላህ ስጦታ